መልካም እግዚአብሔር አምላካችን እስከዚህ ሰዓት እስከዚህ ዕለት ጠብቆ ስላደረሰን ክብር ምስጋና ለእርሱ ይሁን። እንግዲህ ካቆምንበት ነው የምንቀጥለው። የሥርዓተ ቅዳሴ ትምህርት እየተከታተልን ነው ያለነው እና ባለፉት ጊዜያት የተመለከትናቸውን የተወሰኑትን ለማየት እንሞክርና ከዛ ቀጥሎ ያሉትን እንደ እግዚአብሔር ፈቃድ የምንቀጥል ይሆናል። እንግዲህ በዋናነት በባለፈው ጊዜ የተመለከትነው ስለ መባ ጸሎት ነው። የመባውን ጸሎት ከቅዳሴው ላይ ተመልክተናል። በዚያ ጸሎት ላይ በዋናነት ያየነው የ ለቤተ ክርስቲያን ለቅድስት ቤተ ክርስቲያን መባ ስለሚያገቡ ሰዎች ያንን በተመለከተና አንድ ደስ የሚል ነገር ደግሞ መባ ያገቡ ሰዎች ብቻ ሳይሆኑ ሊሰጡ አስበው ነገር ግን በተለያየ ምክንያት ያልተሳካላቸውን ሰዎች እግዚአብሔር ፈቃዳቸውን ወስዶ እንደሚቀበል ተመልክተናል። እዛ ጸሎቱ ላይ እንደሚለው ሁሉ የመታሰቢያውን መባ ብዙውንና ጥቂቱን የተሰወረውን የተገለጠውን የሚሰጡትን እንደገና ደግሞ መስጠት ሲወዱ የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብለ መንግሥተ ሰማያትን ለሁሉም አድል እያለን የምንጸልየው ጸሎት እንደሆነ ተመልክተናል እና በመባ ጸሎት የሰጡትም ሊሰጡ ያሰቡትም ይጸለይላቸዋል እና ትልቅ ጸሎት መሆኑን ተመልክተናል። ከዛ በኋላ እማሬ ቡራኬ ያለው የመስዋዕቱን ወይም ጸሎተ እንፎራ የሚባለውን የህብስቱን ጸሎት ተመልክተናል ማለት ነው እና መምህሬ ኢየሱስ ክርስቶስ ሆይ ከቀዳማዊ አብ አንድ ጋር ንጹሕ የሚሆን የአብ ቃል የመንፈስ ቅዱስም ቃል ከሰማያት የወረድክ የሕይወት ህብስት አንተ ነህ እያለ ይህንን ህብስት ባርከው ይህንንም ጽዋ አክብረው ፊትህንም ግለጥ በጽዋው ላይ እየባረከ በህብስቱ ላይ እየባረከ የሚጸልየውን ጸሎት ተመልክተናል። ከዛ በኋላ ካህኑ ህብስቱን ጽዋውን በማይፈዳት ያለብሳል። ያ ደግሞ ምሳሌነቱ ካህናቱ የዮሴፍና የኒቆዲሞስ ማይፈዳቱ ደግሞ የመግነዝ የክርስቶስን መግነዝ ጨርቅ የሚያስታውሱ ናቸው። ምሳሌነታቸው ጻይሉ ህብስቱ ያረፈበት ጻይል የመቃብሩ ምሳሌ ነው። ህብስቱ ደግሞ የጌታ ምሳሌ ነው ብለን ተመልክተናል እና ይሄ በጣም ልዩ በሆነ አገላለጥ ምስጢር ቤተክርስቲያናችን በቅዳሴዋ ሙሉ ልታሳየን የምትፈልገው ክርስቶስን መሆኑንና ክርስቶስን ብቻ ሳይሆን ከቤተልሔም አንስቶ እስከ ቀራንዮ ድረስ ያለውን ጉዞውን በአይነ ህሊናችን እየተሳለ እንድናይ እንድንመለከት አድርጋ የምታሳየን ነው እና ከዛ በኋላ የልመና ጸሎት የሚለው ጸሎተ አስተብቆት የሚለውን ነው ያየነው። ዲያቆናት ወደፊት ይመጣሉ፣ ትእዛዝ ያዛሉ። ብዙ ጊዜ የዋናው ዲያቆን ወይም የሁለተኛውም ዲያቆን መልእክቶችን ስናያቸው በብዛት ትእዛዞች ናቸው። እንደዚህ ተነሱ ለጸሎት፣ ስገዱ ለእግዚአብሔር በፍርሃት፣ ወደ ምስራቅ ተመልከቱ፣ እናስተውል፣ ተሰጥኦውን መልሱ፣ እንደዚህ የሚሉ መልእክታትን ትእዛዛትን ነው የሚያዙን እና ከዚህ የመጀመሪያው ትእዛዝ ላይ ምንድን ነው? ፊቱን ወደ ምዕመኑ አዙሮ ዲያቆኑ የአባቶቻችን የሐዋርያት ትእዛዝ ነው። ሰው በልቦናው ቂምና በቀልን ቅናትና ጠብን በልቡ አያኑር። ማንም ከባልንጀራው ጋር በክፋት በቂም በበደል አይኑር ብሎ
ያዘናልና ከዛ በኋላ ወደ ስገዱ ብሎ ለእግዚአብሔር ስገዱ ብሎ እሱ ፊቱን አዙሮ ወደ መንበሩ እንድንሰግድ እሱም ጎንበስ ብሎ እየሰገደ ያዘናል። እኛም እሱን ተከትለን እንሰግዳለን ማለት ነው። እና በቅዳሴ ጊዜ ከሚከናወኑ አገልግሎቶች ውስጥ ስግደት አንዱ ነው። በቅዳሴ ጊዜ በዋናነት ሁሉም ምዕመናን ልዑካንን ጨምሮ የሚሳተፉበት ሁለት የስግደት ጸሎቶች አሉ። ወይም ሁለት ጊዜ መስገድ ይገባል። አንደኛው አሁን ዲያቆኑ ሲያዘን እዚህ ጋር የመጀመሪያው ስግደት እዚህ ጋር ነው። ምን ይለናል? ለእግዚአብሔር በፍርሃት ስገዱ ይለናል እና ህዝቡ ደግሞ ቅድሜ ከእግዚኦ ንሰግድ ወንሴብሐከ፣ አቤቱ በፊትህ እንሰግዳለን እናመሰግንሃለን ብለው ይሰግዳሉ። እንግዲህ አሁን ስገዱ ሲባል መስገድ ያስፈልጋል ማለት ነው። ለእግዚአብሔር ስገዱ ብሎ ይለናል። ሁለተኛው የንስሐ ጸሎት ሲነበብ ነው። የንስሐ ጸሎት አስተውላችሁ ከሆነ ሁለት ጊዜ ይነበባል። አንዱ የኪዳን ጸሎቱ እንዳለቀ ቅዳሴ ከመገባቱ በፊት የንስሐ ጸሎት የሚባለው ረጅም ጸሎት በካህኑ በሚቀድሰው ካህን ይጸለያል እና የዛን ጊዜ እንድንሰግድ ነው። ሰግደን ነው ያንን ጸሎት የምንካፈለው። በዚህ በቅድስት ቤተክርስቲያናችን ራሳቸውን ዝቅ ዝቅ ስላደረጉ ሰዎች ተመልከት፣ ይቅር በላቸው፣ ከኃጢአት ከበደል ከምቀኝነት ከእንደዚህ ለያቸው እያለ የሚጸልየው በጣም ረጅም ጸሎት ነው። በዛ ጸሎት ውስጥ ስለሞቱ ሰዎች፣ ስለ ሀገር፣ ስለበደሉ አባቶች፣ ወንድሞች ይቅር እንዲባሉ ይጸልያል። ያ የንስሐ ጸሎት ነው። በዛ ሰዓት መስገድ ያስፈልጋል። ስለዚህ ያንን ዲያቆኑ ካለን በኋላ በቀጥታ እንሰግዳለን። ከዛ በኋላ ምንድን የምናደርገው ያየነው ባለፈው የፍትሐት ዘወልድ የሚለውን ጸሎት ነው። ይሄ ከጸሎተ አስተብቆት ወይም ከልመና ጸሎቶች ውስጥ አንዱ ነው። ፍትሐት ዘወልድ ብዙ ጊዜም በአባቶች ቀኖና ከተሰጠን በኋላ ቀኖናችንን ስንፈጽም የሚጸለይልን ጸሎት ይሄ ጸሎት ነው። ፍትሐት ዘወልድ ይባላል። ይህ ጸሎት በንፍቅ ካህኑ የሚጸለይ ጸሎት ነው። እንደዚህ ነው የሚለው፣ አቤቱ ጌታችን እግዚአብሔር አብ ቃል ማየዊት መድኃኒት በምትሆን በሕማመ ከኛ የኃጢአታችንን ሁሉ ማሰሪያ ያጠፋ እያለ የሚጸልየው ነው እና ጸሎቱ የሕዝቡ ሁሉ ነውና ፊቱን ወደ ምዕራብ ወደ ሕዝቡ አድርጎ ካህኑ ይጸልያል። ምዕመናን ደግሞ ሰግደው ያንን ጸሎት ይካፈላሉ። ልክ እዚህ ምስሉ ላይ እንደምታዩት በዚህ አይነት መልኩ ተሰግዶ ጸሎቱን የምንቀበለው ጸሎት ነው እና በዚህ ጸሎት ላይ ሶስት ዋና ዋና ነገሮችን ተመልክተናል። አንደኛው ሰው በማወቅም ይሁን ባለማወቅም የሰራውን ኃጢአት ይቅር እንዲባል እንዲማር ይጸለያል። ሁለተኛው ካህኑ በትሕትና ሆኖ ደካማ የምሆን እኔን ባሪያህን ማረኝ እያለ እንደገና ስለ ራሱ ኃጢአት እያነሳ ይጸልያል። በዚህ ጸሎት ውስጥ የሚካተት ነው። ሶስተኛው በሁሉም ቅዱሳን ቃል የሕዝቡ ኃጢአት እንዲሰረይ ይጸልያል። ይሄ በኋላ ላይ ከጸሎቱን ከጨረሰ በኋላ ወደ ውስጥ ገብቶ የሚጸልየው ጸሎት እዛ ላይ ተመልክተናል። ሁሉንም ቅዱሳን እመቤታችንን ይጠቅሳል። ሐዋርያቱን 12ቱን ሐዋርያት፣ 72ቱን አርድእት፣ 318ቱን አባቶች በእነዚህ ሁሉ ጸሎት ሕዝብህን ይቅር በል ሕዝብህን ማር እያለ ይጸልያል እና በጣም የሚገርም ጸሎት ነው። ይህንን ጸሎት ስለማንሰማው ይሄ ፍትሐት ዘወልድን ብቻ ነው የምንሰማው። ከዛ በኋላ በእንተ ቅድሳት የሚባለው የዲያቆኑ
አንድ ስለምታደርገው ሥጋውና ደግሞ እግዚአብሔር ይቅር ይለን ዘንድ እንማልዳለን ወደሚለው ጸሎት ነው የምንገባው። ግን ያኛውን ጸሎት ካህኑ ይጸልየዋል እና እዚህ ፍትሐ ዘወልድ ላይ እ፣ እንደምታዩት እ፣ እነዚህ ጸሎቶች ይኖሩታል ማለት ነው እና ከዛ በኋላ ያለው ነው ወደ ውስጥ ገብቶ ፊቱን ወደ መቅደሱ መልሶ አግብርቲከ እለ ተልኩ የሚለውን ይደግማል። ጸሎቱ ቡራኬ ያለው እ፣ ቡራኬውን መባረክ ዋናው ካህን ነው የሚባርከው የኢየሱስ ክርስቶስ ምሳሌ ስለሆነ ሐዋርያት ባሳመኗት ባጠመቋት በምዕመናን አማላጅነት በአስራ አምስቱ ነቢያት አዳም፣ ሴት እነዚህ 15 ነቢያት የሚባሉት በ12ቱ ሐዋርያት በ72ቱ አርድእት በአበው በቅዱሳን እ፣ እንደገና ደግሞ በእመቤታችን በቅድስት ድንግል ማርያም ምልጃ የተፈቱ ነፃ የወጡ ይሁኑ እያለ ይጸልያል እና ይህንን ጸሎት ያደርሳል። ሙሉውን ጸሎት ማለት ነው። ከዚህ በኋላ በእንተ ቅድሳት የሚለውን ጸሎትን የተመለከትነው ለመጨረሻ ጊዜ ያ በእንተ ቅድሳት ጸሎት አስተብቆት የልመና ጸሎት ነው። በቄስም በዲያቆንም የሚደረግ ነው። ብዙ ጊዜ ግን ዲያቆናት ስለሆነ የሚቀድሱት በዋናው ዲያቆን አማካኝነት እ፣ የሚጸለይ ጸሎት ነው እና ይሄ ጸሎት ከሰባቱ ኪዳናት አንዱ ጸሎት ነው የሚለውን ነገር ተመልክተናል እና በየምዕራፉ ዲያቆኑን እየተከተልን አሜን ኪርያላይሶን እግዚኦ ተሳሃለን አቤቱ ይቅር በለን አቤቱ ይቅር በለን የሚለውን ከዲያቆኑ እየተቀበልን እንላለን። ኪርያላይሶን የሚለው የግሪክ ቃል ነው እና አቤቱ ይቅር በለን ማለት ነው እና በዚህ ጸሎት እ፣ የቅዳሴ የጸሎት ክፍል ስለ ሁሉም ፍጡራን በዚህ ዓለም ስለሚኖሩ ለሰዎች፣ ለሞቱ ሰዎች፣ ለእንስሳት፣ ለአራዊት፣ ለአዕዋፍ፣ ለእጽዋት፣ ለዝናብ፣ ለሰማይ፣ ለምድሩ፣ ለመንግስታት፣ ለመሪዎች፣ ለሀገር፣ ለዓለም በዚህ ጸሎት የማይዳሰስ ወይም ይሄ ጸሎት የማይዳስሰው ይሄ ጸሎት የማይነካው እ፣ የፍጥረት ክፍል የለም እና ቤተ ክርስቲያን እ፣ ለዓለም ሁሉ የምትጸልይ ለሰው ልጆች ሁሉ የምትጸልይ ለአራዊቱ፣ ለእጽዋቱ፣ ለእንስሳቱ፣ ለሰማዩ፣ ለምድሩ፣ ለአየሩ፣ ለዝናቡ፣ ለፀሐይ በባህር ስለሚሄዱ በየብስ ስለሚሄዱ በእስር ቤት ስላሉት በበሽታ ተይዘው በየሆስፒታሉ ለተኙት በጦርነት ሜዳ ላይ ላሉት በእነዚህ ሁኔታ ውስጥ ላሉት ሁሉ የምትጸልይ መሆኗን በደንብ በጉልህ የሚያሳየን ይሄ የጸሎት ክፍል ነው። በእንተ ቅድሳት ይባላል እና በደንብ ልትይዙት ይገባል እና እዚህ ላይ ማስታወስ ስለሚያስፈልግ ነው። ስለ አንድነታችን፣ ስለ ሃይማኖታችን፣ ስለ መታገሳችን፣ ስለ ትዕግስተኞቹ እግዚአብሔር ደግሞ ትዕግስትን እንዲሰጠን መታገስን እንዲሰጠን እንማልዳለን ይላል። የነቢያትን፣ የሐዋርያትን፣ የሰማዕታትን እድል ፈንታ እንዲያድለን ልክ ነቢያት፣ ሐዋርያት፣ ሰማዕታት ስለ ክርስቶስ መስክረው ይችን ዓለም ድል እንደነሱ እኛም ደግሞ እንደነሱ በእነሱ እግር ተተክተን ይችን ዓለም ድል እንድንነሳት ኃይል ብርታት እንዲሰጠን ይጸለያል። እንደገና ከነሱ ጋር እንዲቆጥረን እንድንደመር ከነሱ ጋር በሰማይ ባለው ህብረት በሰማይ ባለችዋ ቤተ ክርስቲያን ከነሱ ጋር እንድንደመር እንጸልይበታለን። እንደገና ደግሞ ለቤተ ክርስቲያን አገልጋዮች፣ ለሊቃነ ጳጳሳት፣ ለቀሳውስት፣ ለዲያቆናት፣ ለመዘምራን፣ ለአንባቢያን፣ ለሁሉም ይጸለያል። እንደገና ደግሞ ስለ ባልቴት ረዳት ስለሌላቸው ስለሚታገሱ ስለ ህዝባውያን እንደገና ስለ ንዑሰ ክርስቲያን መንገድ ላይ ያሉ ክርስትናን ሊቀበሉ እየተማሩ ያሉትን ስለ እነሱ ይጸለያል። ስለ ሀገራችን ኢትዮጵያ ሰላም እንዲሰጣት ስለ ዓለም ደግሞ ዓለምን በሙሉ እግዚአብሔር ሰላም እንዲያደርግ ይጸለያል። ስለ መኳንንት ስልጣን ስላላቸው ስለ መሪዎች ስለተራቡ፣ ስለተጠሙ፣ ስላዘኑ፣ ስለተከዙ፣ ስለታሰሩ
ስለተማረኩ፣ ስለተሰደዱ፣ ስለታመሙ፣ ስለሞቱ ሰዎች እረፍተ ነፍስን እንዲሰጣቸው እግዚአብሔር ይጸለያል። ስለ ወንዝ ውሃ፣ ስለ ዝናብ፣ ስለ ምድር፣ ስለ ፍሬ፣ ስለ እነዚህ ሁሉ ይጸለያል። አሁን ስለ ወንዝ እ፣ መጸለይ ለምን አስፈለገ ልንል እንችላለን። ወንዙ ከልክ በላይ ሆኖ እ፣ የሰው ልጆች ላይ አደጋ እንዳያደርስ ውሃ የዚህ አይነት የአደጋ የውሃ መጥለቅለቅ እነዚህ አይነት ነገር ዝናቡም ከልክ በላይ ዘንቦ ምድር እንዳያጠፋ እግዚአብሔር በልኩ ዝናብ እንዲሰጠን የዝናብ እጥረት ቦታ ያለበትን ቦታ ደግሞ በዝናብ እንዲጎበኝ እግዚአብሔር እህሉን እንዲያበቅል ለገበሬዎቹ ምግባቸውን የሚያዘጋጁበትን የሚዘሩበትን የተስተካከለ የተመጣጠነ ዝናብን እግዚአብሔር እንዲሰጥ ስለ ዝናብ ይጸለያል። ስለ ምድር ምድር ሰላም እንድትሆን አደጋ እንዳይደርስባት መንቀጥቀጥ፣ ሌላ ሌላ ነገር ሁሉ ስለ ምድር ፍሬ ፍሬው ያማረ ጤነኛ የሆነ ሕይወትን የሚሰጥ ፍሬ እንዲሰጥ እ፣ ስለዛ ሁሉ ይጸለያል እና መጨረሻ ላይ በጸሎት የምንለምን የምንማልድ ሁላችን በሰላም በመንፈስ ይጠብቀን፣ ፍቅርን ይስጠን፣ ዓይነ ልቦናችንን ያብራልን፣ ፈቃዱ ሆኖ ጸሎታችንን ይቀበል ዘንድ ቀርበን እግዚአብሔርን እንለምነው ብሎ ወድቀን ስለምንጸልይ ጸሎቱን ስለምንቀበል ተንስኡ ብሎ እንደገና እንድንነሳ ዲያቆኑ በዚህ መልኩ ጸሎቱን ይጨርሳል ማለት ነው። ይሄ ጸሎት አስተብቆት የልመና ጸሎት ነው እና ቅዳሴ በጣም ልዩ ነገር ነው። የጸሎቶች ሁሉ ቁንጮ ነው። በዚህ ጸሎት ውስጥ የማይዳሰስ፣ የማይነካ፣ የማይነገር፣ የማይጸለይ ነገር የለም። ስለዚህ ማንም ሰው በጸሎተ ቅዳሴ ውስጥ ሆኖ የግል ጸሎት ማድረስ አይችልም ማለት ነው። ወይም ይሄ ቀረ ይህንን ላድርስ ብሎ በግሉ ወደ ጸሎት መግባት አይችልም። የማህበር ጸሎት ነው። ከጸሎቶች የሚበልጥ ጸሎት ነው። ትልቁን ደግሞ ስጋ ወደሙን የምንቀበልበት ጸሎት ስለሆነ በዚህ ልክ እ፣ መጸለይ ያስፈልጋል ነው። ዛሬ የምናየው ደግሞ ቀጣዩን ክፍል ነው። ከዚህ በኋላ ተንሱ ይለናል፣ እንነሳለን። ሰላም ለኩልክሙ ይላል ካህኑ። ምስለ መንፈስከ እንላለን። ተመልክተናል የተንሱ ለጸሎትህን የሰላም ለኩልክሙ ትርጉም። ስለዚህ ከዛ በኋላ ወደ ቀጣዩ ጸሎት ነው የምንሄደው። ከዛ ላይ በእንተ ቅድሳት የተነበበ ያ ጸሎት እየደረሰ ውስጥ ላይ የቀሩት ካህናት ጸሎተ ዕጣን ደግሞ በዋናው ካህን ይደርሳል። እንግዲህ ባለፈው ስለ ዕጣን በጣም በደንብ ነው በሰፊው ነው የተነጋገርነው። ዕጣን አንዱ የቅዳሴ ወይም የመስዋዕቱ አካል እንደሆነ ተመልክተናል እና በቤተ ክርስቲያናችን ልዩ ስፍራ ከሚሰጠው ነገር መካከል አንዱ ዕጣን ነው እና ዕጣኑ እንድናጥን ያዘዘው ራሱ ባለቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በብሉይ ኪዳንም በሐዲስ ኪዳንም ስለ ዕጣን መጽሐፍ ቅዱሳዊ መሰረቱን ተመልክተናል። ታስታውሱ እንደሆነ በሐዲስ ኪዳን ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባንም ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናል ይላል የሰራዊት ጌታ እግዚአብሔር የሚል የትንቢት ቃል በሚልኪያስ የተነገረው የትንቢት ቃል አለ። ይሄ ያ የተነገረው የትንቢት ቃል ዛሬ አሁን ላይ ላለው የሚሰራ ነው። ዳዊትም ጸሎቴን በፊት እንደ ዕጣን አድርገህ ተቀበልልኝ ብሎ ጸልዮአል። ብቻ በራእይ መጽሐፍ ላይም ያለውን የቅዱስ ዮሐንስ በፍጥሞ ደሴት ሆኖ የተመለከተውን የወርቅ ጥና ይዞ መልአኩ መንበሩን ዙፋኑን ሲያጥን አየው ተመለከትኩ እያለ የሚናገረው የዘካርያስንም የዕጣን አገልግሎት
በመሰዊያው ጋር ዕጣን ያጥን እንደነበረ እነዛን ሁሉ በደንብ ተመልክተናል እና በአጠቃላይ ዕጣን መስዋዕት መሆኑን ለአምልኮት የሚቀርብ መሆኑን እንደገና ደግሞ ጸሎትን ማሳረጊያ መሆኑን ተመልክተናል። ስለዚህ አሁን ይሄ ጸሎት መጀመሪያ ከሚደርሰው እንደገና ለሁለተኛ ጊዜ ደግሞ የሚደርስ ነው ማለት ነው። ይሄ የቅዳሴው አካል ነው። ከቅዳሴው በፊት ጸሎተ ዕጣን ራሱን የቻለ ጸሎተ ዕጣን አለ። በቅዳሴ መሃል ደግሞ በቅዳሴው ሰዓት ደግሞ የሚደርስ ጸሎተ ዕጣን አለ እና ትእዛዝ አለው። ካህኑ አምስቱን ቆቀር 5 ፍሬ እንደማለት ነው። 5 ቆቀር ዕጣን በዝግጅት ጊዜ የተመረጡትን ቀደም ሲል በተመለከትነው ማለት ነው። የቅዳሴ ዝግጅት ጊዜ ዕጣን ይዘጋጃል፣ ራት ይዘጋጃል። እነዛ የዝግጅት ክፍል ብለን ያየ ነው። በዛን ጊዜ የተመረጡትን በቀኝ እጁ ማዕጠንቱን በግራ እጁ ይዞ ጳጳስ ካለ እንዲባርክለት ወደ ጳጳሱ ይሄዳል። ጳጳስ ከሌለ በማዕረግ የሚበልጠው ቆሞስ ካለ ከሌለ የቤተ ክርስቲያኑ አስተዳዳሪ ካለ ቄሰ ገበዙ ብቻ ከፍ ያለው የሚባርከው ይሆናል። እነዛ 5 ቆቀሮች የ5ቱ ኪዳናት ምሳሌ ናቸው ብለናል። መስዋዕተ አቤል፣ መስዋዕተ ኖህ፣ ሂሩተ አብርሃም፣ ተልኮተ ሙሴ ወአሮን እና ክህነተ መልከ ጼዴቅ የሚለውን ነገር ተመልክተናል እና ዕጣኑ የክርስቶስ ምሳሌ መሆኑንም ተመልክተናል። ባለፈው እንዳትረሱ፣ ዕጣኑ የክርስቶስ ምሳሌ ነው፣ ሙዳዩ ደግሞ የእመቤታችን ምሳሌ ነው የሚለውን አይተናል እና እዛ ላይ ጸሎተ አስርቆት ይባላል። ሰረቀ ማለት ወጣ ማለት ነው። አስርቆት መውጣት ነው። ግን ጸሎተ አስርቆት ከባሕረ ሐሳብ ከዕለቱ ጋር ለምሳሌ ዛሬ ማክሰኞ ነው። ቀኑን፣ ወሩን፣ በዚህ ዓመቱ የተሰየመበት ወንጌላዊ ተጠቅሶ ሰዓቱ፣ ጨረቃው፣ እነዚህ ሁሉ ተጠቅሰው የሚጸለይ ጸሎት ነው። ጸሎተ አስርቆት ይባላል። ያ ጸሎት ከደረሰ በኋላ ነው ወደ ዕጣኑ የሚባረከው ማለት ነው። ያ ጳጳስ ወይም ካህን ሲባርከው ያንን ጸሎት እየጸለየ ነው የሚባርከው ማለት ነው እና እዛ ላይ ምን ብሎ ይጸልያል? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይህንን ንጹሕ ዕጣን፣ ይህንንም መብራት፣ ይህንንም መስዋዕት ተቀበል እያለ 3 ጊዜ ይባርካል። ይህንንም ዕጣን ሲል ዕጣኑን እየባረከው፣ ይህንንም መብራት ሲል ያው ዲያቆኑ የያዘውን መብራት ጧፍ እየባረከ፣ ይህንንም መስዋዕት ሲል ወደ መንበሩ ጋር ያለውን መስዋዕቱን እየባረከ 3 ጊዜ ይባርካል እና ምን ይላል? እግዚአብሔር ሆይ አምላኬ ሆይ እለምንሃለሁ፣ እማልድሃለሁ የወዳጅህን የአቤልን ቁርባን፣ የሄኖክን፣ የኖህን፣ የአብርሃምን መሥዋዕት፣ የአሮንና የሳሙኤልን የዘካርያስን ዕጣን እንደወደድክ እንዲሁ ይህንን ብሎ እየባረከ ይህንን ንጹሕን ዕጣን ከኔ ተቀበል፣ በጎ መዓዛ እንዳለው ሽቱ ለኃጢአቴ ማስተስሪያ ሊሆን የሕዝብህንም ሁሉ ኃጢአት ይቅር ይበል። አንተ ቡሩክ ነህና ለአንተ ምስጋና ይገባል፣ ከአንድ ልጅ ጋራ ማሕያዊ ከሚሆን ከመንፈስ ቅዱስ ጋር ዛሬም ዘወትርም ብሎ ጸሎቱን አስርቆት ቅድም ያልኳችሁን ጸሎት ያደርሳል ማለት ነው። ከዚህ በኋላ 3 ጊዜ ይባርከዋል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተወከፍ ዘንተ ዕጣነ ንጹሐ፣ ይህንን ዕጣን ተቀበል ብሎ ይባርከውና ዕጣኑን ያስገባል። ከ5ቱ 3ቱ ዕጣን ይገባል፣ 2ቱ ደግሞ ይቀራሉ። 3ቱ አሁን ይገባሉ፣ 2ቱ ደግሞ አንዱ ወንጌል በሚባል ሰዓት ይገባል፣ አንዱ ደግሞ ተዘከረነ ሲባል ይገባል። ከዛ በኋላ
ሶስት ጊዜ ካለ በኋላ እ፣ እመቤታችንን ደግሞ ማመስገን ይጀምራል። አምላክን የወለድሽ እመቤታችን ይህንን ዕጣናችንን፣ ይህንን ጸሎታችንን፣ ይህንን መብራታችንን፣ ይህንንም መስዋዕታችንን አሳርጊልን። የምልጃ ጸሎት ማለት ነው። እ? አምላክን የወለድሽ እመቤታችን ማርያም ሆይ ይህንን ዕጣናችንን፣ ይህንን ጸሎታችንን፣ ይህንን መብራታችንን፣ ይህንን መስዋዕታችንን አሳርጊልን። አቤቱ ይህንን ንጹሕ ዕጣን ቁርባን የኃጢአቴና የበደሌ የሕዝቡም ኃጢአት ማስተስሪያ ሊሆን ተቀበል እያለ እ፣ መዞር ይጀምራሉ። መንበሩን ሶስት ጊዜ ይጀምራሉ፣ መዞር ይጀምራሉ እና እ፣ ከዛ መላእክት በአርያም የሚያመሰግኑት ምስጋና እንዲህ እያሉ ሀሌሉያ ለአብ፣ ሀሌሉያ ለወልድ፣ ሀሌሉያ ለመንፈስ ቅዱስ፣ ምስጋና ለወልድ፣ ምስጋና ለአብ፣ ምስጋና ለመንፈስ ቅዱስ ይገባል። እንስገድ፣ ለወልድ እንስገድ፣ ለመንፈስ ቅዱስ እንስገድ፣ ለአብ እንስገድ፣ ሶስት ሲሆኑ አንድ ናቸው እያለ እ፣ እዛው መንበሩ ፊት ቆሞ ይሄንን ጸሎት ያደርስና ኦ አምላክ ዘላለም የሚላል እዚህ ጋር ተመልከቱ። ኦ አምላክ ዘላለም እ፣ ይሄ ይሄም በዕጣን የሚጸለይ ጸሎት ነው። የዘላለም አምላክ ሆይ ቀዳማዊ ዳህራዊ የምትሆን ጥንት ፍጻሜ የሌለ በጥበብህ ገናናና በስራህም ኃያል በምክርህም አዋቂ በኃይልህም ጽኑ የምትሆን በሁሉ ያለ በሁሉም የሚኖር አቤቱ በዚህ ሰዓት ከእኛ ጋር ኑር፣ በመካከላችንም ቁም፣ ልቡናችንንም አንጻ፣ ነፍሳችንና ሥጋችንን መንፈሳችንንም አክብር። በእውቀት ወይም ባለ እውቀት ከሠራነው ኃጢአታችንም አንጻን። ነባቢት መሥዋዕትን ወደ ውስጠኛይቱ መጋረጃና የዘላለም ማደሪያ ወደምትሆን ወደ ቅድስተ ቅዱሳን ውስጥ የምትገባ የበረከትን መሥዋዕት እንሰዋ ዘንድ ስጠን እያለ እ፣ ዲያቆናቱ ከፊት መብራት ይዘው ከዛ ደግሞ ካህናቱ ከኋላ ጽና ይዘው እ፣ መንበሩን መዞር ይጀምራሉ። አዎ፣ መንበሩን መዞር ይጀምራሉ። እዚህ ጋር ትእዛዝ አለ። መብራት የያዘ የዲያቆን በፊቱ ሰራዩ ማለት ዋናው ዲያቆን መጽሐፈ ጳውሎስን ይዞ ከኋላው ደግሞ ታቦቱን ሶስት ጊዜ ይዞር ይላል። ሶስት ጊዜ ይዞራሉ እና በዛ ውስጥ ሶስት ጊዜ መዞራቸው የሶስቱ የሥላሴ ምሳሌ ነው። የጳውሎስን የሚያነበው መልእክቱን ይዞ መጽሐፍ ይዞ መዞሩ ያው የጳውሎስን ስለሚያነብ ነው። መብራት የያዘው ዲያቆን ምሳሌነቱ የዮሐንስ መጥምቅ ምሳሌ ነው። ከፊት ነው የሚሄደው መብራቱን ይዞ። ቄሱ የጌታ ምሳሌ ነው። ዋናው ዲያቆን ደግሞ የቅዱስ እስጢፋኖስ ምሳሌ ነው። ክርስቶስ ከመምጣቱ 6 ወር ቀድሞ የመጣው ቅዱስ ዮሐንስ መጥምቅ ነው። ንስሐ ግቡ እያለ ጠማማው ይቃና፣ ሸለቆ ይሙላ፣ እነሆ ንስሐ ግቡ፣ ለንስሐ የተገባ ፍሬ አፍሩ እያለ ከሐዲስ ኪዳን ከወንጌል በፊት ቀድሞ መጥቶ ያንን ስብከት ያሰማን ቅዱስ ዮሐንስ ስለሆነ ያ መብራት ይዞ ከፊት የሚሄደው የቅዱስ ዮሐንስ ምሳሌ ነው እና ቄሱ ደግሞ የጌታ ምሳሌ ነው። በኋላ የሚመጣው በእሳት ያጠምቃቸዋል እያለ የተናገረው የጌታ ምሳሌ ነው፣ ዋናው ካህን ማለት ነው። እና ዲያቆኑ ደግሞ የቀዳሚ ሰማዕት የቅዱስ እስጢፋኖስ ምሳሌ ነው። የሐዋርያት ሥራ ምዕራፍ 7ን አንብቡት። ስለ ቅዱስ እስጢፋኖስ የዲያቆናት አለቃ ሆኖ የተሾመ ነው። ሰማዕት ሆኖ በሰማዕትነት የክርስቶስ ምስክር ሆኖ ያለፈ ነው እና እንደዚህ እያሉ ይዞራሉ። በዛ ሶስት ጊዜ ሲዞሩ የሚጸልዩት ጸሎት አለ። አንደኛው ስለ ቤተ ክርስቲያን ይጸልያሉ። ንስእለከ እግዚኦ ወናስተበቁዐከ ከመ ትዘከራ ለቅድስት አሐቲ እንተ ላዕለ ኩሉ ቤተ ክርስቲያን ጉባኤ እንተ ሐዋርያት እንተ ሀለወ ትምጽንፍ እስከ አጽናፈ ዓለም። ሐዋርያት
የሰበሰቧትን ከዳርቻ እስከ ዓለም ዳርቻ ያለች አንዲት ቅድስት ቤተ ክርስቲያንን ታስባት ዘንድ አቤቱ እንለምንሃለን ብሎ ካህኑ ይላል። ዲያቆኑ ደግሞ ጸልዩ በእንተ ሰላም ቤተ ክርስቲያን ቅድስት ጉባኤ እንተ ሐዋርያት ርትዕት በእግዚአብሔር ትእዛዝ ነው የሚያዘን። ምን ይላል ዲያቆኑ? ሐዋርያት ስለሰበሰቧት በእግዚአብሔር ዘንድ የቀናች ስለሆነችው ስለ አንዲት ቤተ ክርስቲያን ሰላም ጸልዩ ይላል። ከዛ እኛ ደግሞ ምን እንላለን? አሜን ኪርያላይሶን አቤቱ ይቅር በለን እንላለን። ቤተ ክርስቲያን ከቤተ ክርስቲያን ካራክተር ወይም ባህሪያት መካከል አንዱ ቤተ ክርስቲያን አንዲት ናት፣ ቅድስት ናት፣ ኩላዊት ናት እና ዓለም አቀፋዊት ነው፣ ዩኒቨርሳል ናት። ስለዚህ ስለዚች አንዲት ቤተ ክርስቲያን ሰላም ጸልዩ ብሎ መጀመሪያ ይጸልያል ማለት ነው፣ ያዘናል ዲያቆኑ እና ስለ ቤተ ክርስቲያን እንጸልያለን። አቤቱ ይቅር በለን፣ አሜን ኪርያላይሶን፣ ቤተ ክርስቲያንን አስባት፣ በገጠርም በከተማም በተለያየ ስፍራ ያለችውን ቅድስት ቤተ ክርስቲያንን አስባት፣ ጠብቃት፣ አገልጋዮቿን ጠብቅ፣ ከጠላት ታደጋት ብለን እንጸልያለን። ሁለተኛው ለአባቶች የሚጸለይ ጸሎት ነው። ተዘከሮ እግዚኦ ለአብ ክቡር ወብፁዕ ወቅዱስ ርዕሰ ሊቃነ ጳጳሳት፣ ለፓትርያርኩ ለሊቀ ጳጳሱ ለሀገረ ስብከቱ ሊቀ ጳጳስ፣ እንደገና ደግሞ ለቀሳውስትና ለዲያቆናት ርቱዓነ ሃይማኖት አቤቱ ክቡር ብፁዕ ስለሚሆኑ ፓትርያርካችን እከሌ ሊቀ ጳጳሳችን እከሌ አስባቸው። አቤቱ ሃይማኖታቸው የቀና ኤጲስቆጶሳቱን፣ ቀሳውስቱን፣ ዲያቆናቱን አስብ። በዚህ ሰዓት በሞት የተለዩ አባቶች ካሉ ስማቸው ይጠራና ይጸለይላቸዋል ማለት ነው። ሊቀ ጳጳሳት ወይም ጳጳስ ቢሞት እንዲህ ይበል፣ አቤቱ የአባታችንን የገሌን ነፍስ አሳርፍ፣ ከጻድቃንም ጋራ በመንግሥተ ሰማያት አሳድረው፣ ጠባቂ እንደሌለው መንጋ እንዳይሆን ነጣቂ ተኩላም እንዳይነጥቀን ከኛ የተለዩና የወጡ ወገኖችም እንዳይነቅፉን በመንበሩ ላይ በእርሱ ፈንታ ቸር ጠባቂ አኑርልን እያሉ ስላለፉት አባቶች ደግሞ ይጸለያል። ሁለተኛ ሲዞሩ ማለት ነው። ሶስቴ ነው የሚዞሩት ብያለሁ። በዚህም ሰዓት ዲያቆኑ እንደገና ያዘናል። ጸልዩ በእንተ ርእሰ ሊቃነ ጳጳሳት፣ ስለ ጳጳሳችን ስለ ፓትርያርካችን አባ እገሌ፣ ስለ ሊቀ ጳጳሳችን አባ እገሌ አቡነ እገሌ፣ ስለ ኤጲስቆጶሳቱ፣ ስለ ቀሳውስቱ፣ ስለ ዲያቆናቱ ሃይማኖታቸው ስለ ቀና ክርስቲያኑ ወገኖች ሁሉ ጸልዩ ይለናል። ልክ እኛም ተቀብለን አቤቱ በቀናች ሃይማኖት ሆነው የሞቱትን ያረፉትን አባቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉ አስባቸው። አሜን ኪርያላይሶን እግዚኦ ተሳሃለን እንላለን። ከዛ የመጨረሻው በሶስተኛው ዙር ላይ ተዘከር እግዚኦ ማህበረነ፣ እንደገና ደግሞ አሁን አቤቱ አንድነታችንን፣ ማህበራችንን፣ ጉባኤያችንን አስብ ብሎ ባርካቸው፣ ያለመከልከል ያለማቋረጥም ላንተ የሆኑ ዘንድ ንዕድ ክብርት ፈቃድህንም ይሰሩ ዘንድ ስጣቸው። የጸሎት ቤትና የንጽህና ቤት የበረከትን ቤት አደርጋቸው። አቤቱ ለእኛ ለባሮች ይህንን ስጠን፣ ከእኛም በኋላ ለሚመጡ እስከ ዘላለም ዘመንን ስጥ ብሎ ካህኑ ይጸልያል። ዲያቆኑ ጸልዩ በእንተ ሰላም በእንተ ማኅበረነ ወዕቅበተ ለኩልነ፣ አቤቱ ስለ አንድነታችን ለሁላችንም መጠበቅን ጸልዩ ብሎ ያዘናል። እኛም አሜን ኪርያላይሶ እግዚኦ ተሳሃለን እንላለን እና ጸሎቱን ሲጨርስ ምን ይላል? አቤቱ አምላኬ ተነስ፣ ጠላቶችም ይበተኑ፣ ክቡር ምስጉን ስምህን የሚጠሉ ሰዎች ሁሉም በፊት ይሽሹ፣ ወገኖችም ሁሉ ግን ሁል ጊዜ ፈቃድህን በሚሰሩ እልፍ አእላፋት ትልፊት አእላፋት በሚሆኑ በመላእክት በረከት የተባረኩ ይሁኑ። ከዛ ሁል ጊዜ ጸሎቱ ሁሉ የሚታሰረው በአብ በወልድ በመንፈስ ቅዱስ ስም ነው እና በአንድ ልጅ ከእርሱ ያለ ክብር ጽን ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትርም ለዘላለሙ ብሎ
ጸሎቱ ያልቃል ማለት ነው። የዑደት ጸሎት ነው ይሄ። ልክ ዕጣኑ እነዛ ሶስቱ ዕጣን ተባርከው ከገቡ በኋላ ሶስት ጊዜ መንበሩን እየዞሩ ካህናቱ የሚጸልዩት ጸሎት ነው እና ከዚህ በኋላ ነው ከመንበሩ ፊት ለፊት ላይ ይመጡና አሁን እዚህ ምስሉ ላይ እንደምታዩት እ፣ ካህናቱ ቆመው ንስግድ ይላሉ ማለት ነው። እዚህ ጋር ምናልባት እ፣ አምስት ካህናትን ነው የምናየው። እ፣ ባለፈው ስለ ልዑካን የቅዳሴ ልዑካን ብለን ስንነጋገር እ፣ ሁለት ሊሆኑ ይችላሉ፣ አራት ሊሆኑ ይችላሉ፣ አምስት ሊሆኑ ይችላሉ፣ ሰባት ሊሆኑ ይችላሉ፣ 12 ሊሆኑ ይችላሉ፣ 24 ሊሆኑ ይችላሉ እያልን አንስተን ተናግረናል እና ምሳሌ ምሳሌነታቸው አላቸው። ሁለት ሲሆኑ የስጋና የነፍስ እ፣ የቅዱስ ስጋውና የክቡር ደሙ ብለናል። አራት ሲሆኑ የአራቱ ወንጌላውያን፣ አምስት ሲሆኑ የአምስቱ አዕማደ ምስጢራት እ፣ ሰባት ሲሆኑ የሰባቱ ምስጢራተ ቤተክርስቲያን፣ 12 ሲሆኑ የ12ቱ ሐዋርያት፣ 24 ሲሆኑ የ24ቱ ካህናተ ሰማይ ብለን እ፣ በትርጓሜ በትርጉም አስቀምጠናቸዋል እና ቤተክርስቲያን በዛ መሰረት ነው ቅዳሴ ላይ የሚቆሙት። አሁን እዚህ ላይ እ፣ አብረው አንድ ሊቀ ጳጳስ አሉ፣ ሌሎች መነኮሳትም ቀሳውስትም አሉ። ብቻ አምስት ናቸው። የአምስቱ እ፣ አዕማደ ምስጢራት ምሳሌ የሚለውን ነገር እንድትይዙት ነው። ከዚህ በኋላ ንስግድ የሚለው ጸሎት ነው የሚባለው እና ይሄ በዚህ ጊዜ የአምልኮት ስግደት ማቅረብ ይገባል። ሶስት ጊዜ ንስግድ ለአብ ወወልድ ወመንፈስ ቅዱስ ሶስት ጊዜ ነው የሚባለው። ሶስት ጊዜ የሚባልበትም ምስጢሩ የአብ የወልድ የመንፈስ ቅዱስ እኩል የሆነ ምስጋና እኩል የሆነ አምልኮ ስለሚገባቸው ነው። አንዱ ከአንዱ ስለማያንስ ስለማይበልጥ ማለት ነው እና ንስግድ እያለ ካህኑ በዜማ በአብይ ዜማ ነው የሚለው ንስግድ ይለናል። እኛም ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለን እንመልሳለን እና ሶስት ሲሆኑ አንድ ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን እንላለን። የአምልኮ ስግደት ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን። ከዛ በኋላ ሰላም ለኪ ይላል። ሰላም ላንቺ ይሁን ይላል ካህኑ። ሰላም ላንቺ ይሁን ሲል ለማ እኛ ደግሞ ህዝቡ ይመልሳል። የመለኮት ማደሪያ ቅድስት ቤተ ክርስቲያን ለአንቺ ሰላምታ ይገባል። የእግዚአብሔር መገናኛው ዙፋን እግዚአብሔርና ሰው የሚገናኝበት የሚፈወስበት የእግዚአብሔር ፊቱ አይኑ የሚገለጥበት ጆሮ የሚገለጥበት የሰው ልመና የሚሰማበት ያቺ የሰላም ደጅ ቅድስት ቤተ ክርስቲያን ሰላም ላንቺ ይገባሻል ይላል ካህኑ። እኛም ደግሞ እንመልሳለን የመለኮት ማደሪያ ቅድስት ቤተ ክርስቲያን እንላለን። ሰአሊ ለነ እንላለን። ሰአሊ ለነ የምንለው ማንን ነው? እመቤታችንን ነው። በውዳሴ ማርያምም ጸሎቶች ሁሉ ሲያልቁ ሰአሊ ለነ ቅድስት እንላለን። ጸጋውን ክብሩን እንዳይነሳን ለምኝልን እያለን የምንጠይቃት እመቤታችን ነው። የእናት አማላጅ እመቤታችን ናትና ሁልጊዜ በጸሎታችን ውስጥ አማላጅ ሆና የምታስታርቀን የምትለምንልን ማራቸው የምትል እመቤታችን ስለሆነች እሷንም በዚህ ጸሎት እናስባለን። እነዚህ ከታች ያሉ ሰላም ለኪ ሰአሊ ለነ የምንላቸው የምልጃ ጸሎቶች ናቸው። አምላክን የወለድሽ ድንግል ማርያም እንላለን፣ ወላዲታ አምላክ። ከዛ አንቲ ውእቱ ይላል ደግሞ አንቺ ነሽ ይልና ማዕጠንት ዘወርቅ እንላለን። ይሄ ረጅም ነው እንግዲህ እንድናስተውለው ነው። ሁልጊዜ ስለምንለው በቅዳሴ መሃል በዜማ ስለሚባል ምን እየተባለ ነው የሚለውን ነገር እንድትረዱት ነው። ማዕጠንት ዘወርቅ እንተ ጾርኪ ፍመ እሳት ቡሩክ ከቤተ መቅደስ የተቀበላት የእሳትን ፍም የተሸከምሽ የወርቅ ጥና አንቺ ነሽ። ኃጢአትን የሚያስተስርይ በደልንም የሚያጠፋ ይኸውም ከአንቺ ሰው የሆነ የእግዚአብሔር ቃል ነው። ራሱን ያማረ መሥዋዕት ዕጣን አድርጎ ለአባቱ ያሳረገ
ይሄ በጣም ትልቅ ነገር ነው፣ እንድታስተውሉ ይገባል። ዕጣን ክርስቶስ ነው ብለናል። ዕጣን ክርስቶስ ነው። ማዕጠንቷ ደግሞ እመቤታችን ነች። ራሱን መስዋዕት አድርጎ ያሳረገ። አሁን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ክርስቶስ ስታስተምር አማላጅ ነው እያሉ ሎቱ ስብሐት ስም ለሚያጠፉ ወይም ደግሞ በተሳሳተ መንገድ የሚሄዱትን የምንረታበት አንዱ መንገድ ይሄ ነው። እንኳን መጽሐፍ ቅዱሱ እነዚህ አዋልድ መጽሐፍት የስርዓት መጽሐፍትም የሚነግሩን ይሄንን ነው እና ራሱን መስዋዕት አደረገ። ራሱ መስዋዕት ሆነ። ራሱ መስዋዕቱን አቀረበ። ራሱ መስዋዕቱን ተቀባይ ሆነ። ይህን ባለፈው በትምህርተ ቁርባን በስጋው ደሙ ትምህርት ውስጥ ተምረናል ማለት ነው። እኛ ኢየሱስ ክርስቶስን የምንገልጠው በዚህ ልክ ነው፣ ወይም የምናምነው በዚህ ልክ ነው እንጂ አማላጅ ነው የሚለውን አስተሳሰብ የሐሰት ትምህርት አንቀበልም ማለት ነው። ይህንን የሚነግረን እሱ ነው። ራሱን ያማረ መስዋዕት ዕጣን አድርጎ ለአባቱ ያሳረገ፣ ለአባቱ ለአብ ያሳረገ፣ ይኸውም ከአንቺ ሰው የሆነ የእግዚአብሔር ቃል ነው። ክርስቶስ ሆይ ቸር ሰማያዊ ከሚሆን አባትህ ጋራ ከማሕያዊ ቅዱስ መንፈስም ጋራ እንሰግድልሃለን፣ መጥተህ አድነኸናልና። ይህንን ጸሎት የመጨረሻው ማለት ነው። ንስግድ ለከ ክርስቶስ ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማሕያዊ እስመ መጻእከ ወአድኀንከነ ብለው በዜማ እንጨርሳለን ማለት ነው። ይሄ ንስግድ ተብሎ ካለቀ በኋላ እንደገና ዞረው በአራቱም አቅጣጫ ያጥናሉ። መጀመሪያ መንበሩን ያጥናሉ። ከዛ በኋላ ወደ ውጭ ወጥተው እኔ ማህሌቱ ላይ ያጥናሉ ማለት ነው ካህናቱ። እና እዚህ ጋር ትእዛዝ አለ። ከዚህ በኋላ ወደ ምዕራብ ደጅ ይውረዱ ይላል። ራሳቸውን ዝቅ በማድረግ እየሰገዱ 3 ጊዜ ይጠኑ። በማጠንት ጊዜ ሊቀ ጳጳሳት ካለ በቅድሚያ እሱን 3 ጊዜ ይታጠናል። በክህነት ማዕረግ ትልቁ የሚባለው ጵጵስና ነው። ከዛ ቅስና፣ ከዛ ድቁና ነው እና ከዛ በኋላ ያሉት ካህናት ከሆኑ አንዳንድ ጊዜ ይታጠናል ማለት ነው። ከዛ በአራቱም ማዕዘን እየዞሩ ህዝቡን ያጥናሉ። በዛ ሰዓት ምንድን ነው የሚለው? ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም። ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስም ሁል ጊዜ ምስጋናና ክብር ይገባል፣ ዛሬም ዘወትርም ለዘላለሙ አሜን እያሉ እየዞሩ ያጥናሉ። እና ከዚህ በኋላ ዲያቆኑ በረከተ ጳውሎስ ይድር በላዕሌከ ብሎ ዲያቆኑን ይባርካል። ዲያቆኑ ይወጣል ወደ ውጭ። ህዝቡን ደግሞ እግዚአብሔር ልዑል ይባርካል፣ ወንድ ከሆነ። ሴት ከሆነች ደግሞ ይባርክ ወያሪ ገጾ ላዕሌኪ እያለ ይባርካል። እግዚአብሔር ፊቱን ያብራል ወይም ያብራልሽ፣ ገጹን ደግሞ ፊቱን አይመልስብሽ፣ ወደ አንቺ ይመልስ፣ ወደ አንተ ይመልስ እያለ ህዝቡን ይባርካል ካህኑ ማለት ነው። እና ይሄ ውጭ ወጥተው የሚያደርጉት ዑደት ነው ማለት ነው። ይሄ ዑደት ስብሐቶ ክብር እያሉ የሚያደርሱት ጸሎት ነው። እና እዚህ ጋር ዕርገተ ዕጣን የሚባል አለ። ዕጣንን ማሳረግ ወይም ደግሞ ዕርገተ ዕጣን የሚደረግባቸው 13 ጊዜዎች አሉ። እነሱን እናይና የዛሬውን እንጨርሳለን። አንደኛው 13 ጊዜ ነው የሚደረገው። 3 ጊዜ ከዚህ ላይ አሁን ካልነው ቦታ ላይ የሚደረግ ነው። 3 ጊዜ ደግሞ ጸዋቶ ላይ ተንስ እግዚኦ አምላኬ ሲል በዛን ሰዓት የሚደርስ ነው።
6 ጊዜ ደግሞ ተዘከረነ ሲባል ነው። ከዛ አንድ ጊዜ ደግሞ በድርገት ሰዓት የሚደረግ ነው እና ይሄ ምሳሌነቱ የአስራ ሦስቱ ሕማማተ መስቀል ምሳሌ ነው። ጌታችን በዕለተ ዓርብ ከተቀበላቸው መከራዎቹ መካከል እነዚህ 13ቱ ሕማማተ መስቀል ይባላሉ። 13ቱ ሕማማተ መስቀል እነማን ናቸው? አንደኛው ታስሮ ድኅሪት ይባላል። ወደኋላ መታሰር ነው። አይሁድ ጌታን ወደኋላ አስረውት ነበር። እጁን ወደኋላ አድርገው እግሩን ወደኋላ አድርገው አስረውት ነበር። ካደረሱበት መከራ መስቀል መካከል በጭካኔ ሁለተኛው ተስቦ በሐብል በገመድ መሳብ መንገድ ላይ በገመድ እየጎተቱት ስበውታል። ሰውነቱ መሬቱ ድንጋዩ እየላጠው ደሙ እየፈሰሰ በምድር ላይ በዛን አይነት መከራ መስቀልን ተቀብሏል። ሶስተኛው ወዲቅ ውስተ ምድር በምድር ላይ መውደቅ በምድር ላይ ወድቋል። መስቀሉን መሸከም እያቃተው አንዴ ወደ ግራ ሲገፉት አንዴ ወደ ቀኝ ሲሉት ወድቋል። ከ13ቱ ሕማማት ውስጥ ሕማማተ መስቀል ውስጥ አንዱ ነው። አራተኛው ተክየዶ በእግረ አይሁድ በእግረ አይሁድ መረገጥ ነው። አይሁድ በእግራቸው ረግጠውታል እየዘበቱበት አንተ የአይሁድ ንጉሥ ከሆንክ እስቲ ራስን አድን እያሉ በስላቅ በእግራቸው ረግጠውታል። አምስተኛው ተገፍኦ ማእከለ አምድ ከምሰሶ ጋር መላተም እሱን ከትልልቅ ምሰሶች ጋር እያላተሙ ወደ ግራ ወደ ቀኝ እየገፈተሩት በዛ አይነት መልኩ ከባድ መከራ አድርሰውበታል። ስድስተኛው ተጸፎ መልታይት በጥፊ መመታት በጥፊ መተውታል። እንደውም አንድ ቦታ ላይ ስለምን ትመታኛለህ ሁሉ ብሎ ተናግሯል። ታስታውሱ እንደሆነና ዮሐንስ ወንጌል ላይ ቲንክ ቁጥሩን አላስታውስኩም እና በጥፊ መተውታል ተናገር እያሉ ተቀስፎ ዘባን ሰባተኛው ጀርባን በጅራፍ መቅረፍ እስኪደክማቸው ድረስ ቁጥር እስኪሳሳቱ ድረስ 6666 ጊዜ ጀርባውን በጅራፍ ገርፈውታል። ጅራፉ ደግሞ ዝም ብሎ ጅራፍ ሳይሆን ጉጠት ያለበት ጫፍ ጫፉ ላይ በደንብ ውስጡን እንዲሰማው ስጋውን እየነጨው ደሙ እንዲፈስ የሚያደርግ እስኪደክማቸው ድረስ እየተፈራረቁ በጅራፍ ገርፈውታል። ስምንተኛው ተኩሮተ ርእስ ራስን በዱላ መመታት። እንግዲህ ያስቡት የተቀበለውን መከራ መስቀል ማለት ነው እና ራሱን በዱላ በእንጨት መተውታል። ዘጠነኛ አክሊለ ሦክ የእሾህ አክሊል በራሱ ላይ ደፍተውበታል። እንግዲህ እሾህ አክሊሉ እሾህ የሚዋጋ ነው። እሾህ ወደ ራሱ ሲመጣ ደሙን ያፈሰሰ እና ያንን ሁሉ መከራ መስቀል አድርሰውበት። አስረኛው ጸዊረ መስቀል ነው። መስቀል መሸከም ነው። መስቀል አሸክመውት ወደ ጎልጎታ ወደ ቀራንዮ ያንን መከራ መስቀል አድርሰውበታል። 11ኛ ተቀኖ በቅንዋት በችንካር ቸንክረውታል። 5 ችንካሮችን በእጁ በእግሩ በደረቱ እነዚህ ችንካሮች ተቸንክረዋል። 5 ናቸው። 12ኛ ተሰቅሎ በዕፅ በመስቀል ላይ ተሰቅሏል፣ ሰቅለውታል። 13ኛ ሰሪበ ሐሞት መራራ ሐሞትን አጠጥተውታል። ተጠማው ባለ ሰዓት መራራ ሐሞትን አጠጥተውታል። እነዚህ 13ቱ የሕማማተ መስቀል ምሳሌዎች ናቸው። እነዚህ ዕርገተ ዕጣን የሚደረግባቸው እነዚህ የ13ቱ ሕማማተ መስቀል
ምሳሌ ናቸው ማለት ነው። እና እንደው በአጠቃላይ ቅዳሴውን ስናየው የሚነግረን ነገር ምንድን ነው? እ፣ ምንድን ነው በደንብ አጉልቶ የሚያሳየን ምንድን ነው? በደንብ አድርጎ አጉልቶ የሚያሳየን ክርስቶስን ነው። ተመልከቱ። የአንዳንዱ ነገር ሄዶ ምሳሌነቱ የሚደረገው ነገር ሁሉ የሚያሳየን ክርስቶስን ነው። ክርስቶስን እንድናይ እ፣ ለእኛ ሲል የከፈለውን መከራ መስቀል እንድናስብ፣ በዚህ ልክ ወዶናል፣ በዚህ ልክ አፍቅሮናል፣ በዚህ ልክ አክብሮናል ብለን አምላካችንን እንድናይ እንድንረዳው በአይነ ሕሊናችን እንዲሳል እና ቅዳሴው ይሄንን ነው የሚነግረን። አጉልቶ የሚያሳየን ይህንን ነው፣ ሌላ ነገር አይደለም። አሁን አብያተ ክርስቲያናቱ በተለያዩ ቅዱሳን ስም ተሰይመው ሊሆን ይችላል። ዛሬ እ፣ ቅዱስ ጊዮርጊስ ነው፣ ሰማዕቱ ቅዱስ ጊዮርጊስ ነው። በቅዱስ ጊዮርጊስ ቤተክርስቲያን ግን ሄደን ብናስቀድስ የምናየው ይህን ትልቁን ክርስቶስን ነው። ይህንን ነው የምንረዳው። ይሄ ነው የተሳለው፣ ይሄ ነው የሚነገረው፣ ይሄ ነው እ፣ የሚከብረው እና መታሰቢያነቱ ለነዛ ቅዱሳን ይደረጋል እንጂ ዕለት ዕለት ቅዳሴ በተቀደሰ ቁጥር ክርስቶስን ከፍ የምታደርግ ቤተክርስቲያን ናት እና እያንዳንዱ ነገር ከክርስቶስ ጋር የሚገናኝ መሆኑን ልንረዳ ያስፈልጋል እና ትልቅ ትምህርት እንድናገኝበት ነው። ቅዳሴ ወደ ጌታ ደስታ የምንገባበት ነው። ክርስቶስን በደንብ የምናውቅበት፣ በደንብ የምናይበት፣ በደንብ ደግሞ ለእኛ ሲል የከፈለውን መከራ መስቀሉ የምናስብበት፣ ከቤተልሔም እስከ ቀራንዮ እስከ ጎልጎታ ድረስ ያለውን ነገር የምንቃኝበት የምንማርበት የትምህርት ክፍል ነው የሚለውን ነገር እንድናስተውል ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በተማርነው 30 60 መቶ ያማረ ፍሬ እንድናፈራ አምላካችን እግዚአብሔር ይፍቀድልን። ይቆየን።